ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን በቴሌግራም ቻናል ላይ ለኡማው በሰፊው ያስተላልፋሉ። ኡማው ይማርበት፣ ይጠነቀቅበት፣ ግንዛቤ ያገኝበት ዘንድ የበኩላቸውን እየተወጡ በጣም በርካታ የጥናት ጽሑፎቻቸውን ፖስት ያደርጉልናል። ከዛ መካከል እንግዲህ ለዛሬ ወደ እናንተ ይዤላችሁ የቀረብኩት እጅግ በጣም ሁላችንም ልናውቀው ልንማረው የሚገባን ትምህርት እንዲሁም ደግሞ ጥናታዊ ጽሑፍ ነው። ኢንሻአላህ ወደዚህም እናመራለን። እንዲሁም አዳዲስ የቀልብ ዶክተር ቤተሰቦች እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ እያልኩኝ ወደ ዛሬ ትምህርት እናምራ። ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። እናንተ ያመናችሁ ሰዎች ሆይ ተጠንቀቁ። ጥናታዊ ጽሑፍ በኡስታዝ አቡ ሐምዛ ክፍል 1። በሽርክና በሙሽሪኮች ላይ በእርሱ ስም በእርሱ ልዕልና በተውሂድ በሳል አመራር ድልን እንድንቀናጅ ላደረገን በኢስላም ላይ ጽኑ ብርቱ እንሆን ዘንድ መንገዱን ሁሉ ያማረ ያደረገልንን አላሁ ተዓላን ከልብ ልናመሰግን እንሻለን። ጅማሩ እንጂ ፍጻሜ ማብቂያ ለማይኖረው ትግላችን በየጊዜው የሸሂድነትን ደረጃ ለሚጎናጸፉ ኡስታዞቻችን በዚህ ኢስላማዊ ምህዋር ውስጥ ራሳቸውን በአላህ ቃል በማነጽ ላይ ላሉ በሙሉ አላህ ጥንካሬውን ብርታቱን ይስጣቸው ዘንድ ለመንን። ጌታችን ሆይ ነገራቶችን በሙሉ አቅልልልን፣ ጀነትንም በአኼራ መንዳን። በዱንያ ላይ ሳለንም ብርቱዎች፣ ለደካሞች አዛኝ፣ ለበደለኞች ለግፈኞች እጅ የማይሰጡ አድርገን። ኢስላምን ዓለም ላይ ከምሰሶ የያዙ ሸይጣናትን እና ጭፍሮቻቸውን በየጊዜው ድል ነስተው ከሚያሸንፉት ባሮችህ አድርገን። ለእስከ ዛሬው ድል ምስጋናችን የላቀ ነው። አልሐምዱሊላህ። ቢስሚላህ። ወደ ጥናታዊ ጽሑፋችን እንገባለን። ይህ ጥናት የተጠናቀቀው ጥቅምት 6 0213 ዓመተ ልደት ላይ ሲሆን የጀመርነው ክረምት አካባቢ ነበር። በዚህ ዙሪያ በሩቅያ ኡስታዝነት የመመረቂያ ጥናታዊ ጽሑፌን በመስራት ላይ ሳለው ይህ ጥናታዊ ጽሑፍ ኡማውን ያነቃልና ለኡማው በሚገባ መልኩ አስረዳ በተባልኩበት መሰረት እነሆ ዛሬ እጄን ከኪቦርዴ ጋር ግብ በማስያዝ እያማታው ለናንተ የምትሰሙት
ለምታነቡት እንካችሁ ብያለሁ። በቅድሚያ ስለ ራሴ ልናገር። ስሜ ሙፍቲ ይሰኛል። ያ ታዲያ ስሜ እንጂ ማዕረጌ አይደለም። አላህም ብሎ የአይኔን ማረፊያ ወንድ ልጅ ሐምዛ የሚሰኝ ሰጥቶኝ ስሜን አቡ ሐምዛ ካስባልኩት ቆየሁኝ። በዚህ ስራ ላይ ኡማውን ለማገልገል ከታነጹ ጎልማሶች መካከል በመሆኔ አላህን ከልብ አመሰግነዋለሁ። አልሐምዱሊላህ። በህይወቴ በላቤ በደሜ ለኢስላም መስዋዕትነት ለመክፈል እንደምሻ ሁሌም ተስፋ ነበረኝ። አላህም ይህንን እድል ሰጠኝ። በዚሁ አጋጣሚ ብዙ ጠንካራ አቢዶችን ማወቅ፣ መንፈሳዊነትን መረዳት ችያለሁ ብዬም አስባለሁ። አላህ ይጨመረበትና የመመረቂያ ጽሑፎቼን እንዳዘጋጅ የተሰጠኝ የ3 ወር ጊዜ መጀመሪያ ብዙ መስሎ ቢታየኝም ጥናቱን ከጀመርኩኝ ሰዓት አንስቶ ግን ቀኑ እንደ ደቂቃ፣ ሳምንቱ እንደ ሰዓት እየፈጠነ ተወዛግቤ ነበር። ጓደኞቼ በገጠራቱ ሲተሙ፣ እኔ ግን አዲስ አበባ ውስጥ ብዙ ጊዜም የሚያጠራጥረኝ የሆነን ነገር ለማጥናት ስራዬን ጀመርኩኝ። ስሟን ቡኒት ብለው ከሚያመኳሿት አንዱ ነበርኩ። ፊት የዩኒቨርሲቲ የግቢ ጥናት አልሄድለ ሲለኝ አንድ የሰፈር ሴት ነበረች። እርሷ ዘንድ የተፈላ ቡና ስጠጣ ፋህሜ ብርግድግድ ይልልኝ ነበር። መልሼ ግን መፍዘዙ እሆናለሁ። ያ ውስጤ ሁሌ ይከነክነዋል። በቀልብ ዶክተር ኡስታዞች ስር ሆኜ ዲናዊ ዕውቀትን በምቀስምበት ሰዓት እላዬ ላይ ባሳደርኩት መንፈሳዊና አካላዊ ብርታት ብሎም ለውጥ እኔና ሱስ ተፋታን። ሱስ ከሶላት ውጪ እንደሌለ፣ ከዚክር ውጪ እንደማይሆን አመንኩኝ። ይህ ጥናታዊ ጽሑፍ ክፍል 2 የሚያጓጓው ይቀጥላል። ስለተከታተላችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።